ሶስት ጊዜ የምንመገብ ከሆነ ከስድስቱ አራት ልናገኝ እንችላለን ማለት ነው ቪታሚን ያሉ ነገሮችን ለምሳሌ በዳይተሪ ጋይድላይናችን በተቀመጠው አንድ ሰው መመገብ በቀን ውስጥ ያለበት 60 ግራም ስጋ ብቻ ነው ከዛ በላይ አስፈላጊ አይደለም መመገብ ማለት ስርዓተ ምግብን አሟላ ማለት አይደለም አሁን የምንገኝበት የሐጂ ከድር ግቢ ነው አርሶ አደር ሐጂ ከድርም በዚህ በስርዓተ ምግብ ተኮር ግብርና ከሚታወቁት አርሶ አደሮች መካከል ናቸው እሳቸው ግቢ ውስጥ እንደምትመለከቱት የሌለ የጓሮ አትክልት የለም ከዚህ በፊት ስንል የነበረው የምግብ ዋስትናን ማረጋገጥ ነው አሁን የምግብና የስርዓተ ምግብን ዋስትና ማረጋገጥ በአድቫንስድ ሌቭሉ ደግሞ የምግብና የስርዓተ ምግብ ሶቨርኒቲን ማረጋገጥ ነው ወይንም ሉዓላዊነትን ማረጋገጥ ግብ አድርገን ነው እየሰራን ያለነው የሰው ልጅ አካላዊ ስነልቦናዊና አእምሯዊ ስሪት ከሚመገባቸው የምግብ ንጥረ ነገሮች ጋር በጥብቅ የተሳሰረ መሆኑን የዘርፉ ባለሙያዎች ይናገራሉ በኢትዮጵያ ከሚወለዱ ህፃናት መካከል እስከ 40% የሚሆኑት የመቀንጨር ችግር ያለባቸው ናቸው 11% የሚሆኑት ደግሞ የመቀጨጭ ችግር ይታይባቸዋል እድሜያቸው ከ15 እስከ 49 ከሚሆኑ እናቶች መካከል እስከ 20% የሚሆኑት አነስተኛ ክብደት ያላቸው ናቸው እነዚህ ችግሮች ከስርዓተ ምግብ እጥረት የመጡ ችግሮች ሲሆኑ ከዚህ በተቃራኒ ደግሞ ምግብ የሚያገኙት ከአመጋገብ ስርዓት ጉድለት የተነሳ የክብደት መጨመርና ተላላፊ ላልሆኑ በሽታዎችም ይጋለጣሉ ይህ ችግር የሰው ልጅ በአካልና በአእምሮ የበለጸገ ስብዕና ይኖረው ዘንድ የሚመገባቸው የምግብ ይዘቶች ያላቸውን ሚናም በትክክል ይነግረናል ክፍተቱን ለማስተካከል ካርሶና አርብቶ አደሩ ያኗኗር ዘዬ ጋር የተጣጣመ የተግባርና የንድፈ ሐሳብ ስልጠናም ያስፈልጋል የስርዓተ ምግብ ተኮር ግብርና ሞዴል መንደር መነሻ ሐሳብም ይሄው ነው ጤና ይስጥልን ተመልካቾቻችን ሳምንታዊ የወደ ገጠር ዝግጅታችንን ይዘን ቀርበናል በዛሬው የወደ ገጠር ዝግጅታችን ወደ እናንተ የምናደርሰው ጉዳይ ስርዓተ ምግብ ተኮር ግብርና ነው ስርዓተ ምግብ ተኮር ግብርና ምንድነው እንዴት ይከናወናል በተለይ አርሶ አደሩ ለጤናው እንደዚሁም ደግሞ ለሁለንተናዊ እድገቱ ተስማሚ የሆኑ የምግብ አይነቶችን በዚህ መልኩ ማምረት ይችላል ተብለን ነው እዚህ የተገኘ ነው ይሄንን የሚነግሩን ባለሙያዎች እንደዚሁም አርሶ አደሮች አሉ የዛሬው ፕሮግራማችን እዚህ ላይ ነው ቆይታ የሚያደርገው አብራችሁ እንድትቆዩ ባክብሮት ጋብዛለሁ ጤና ይስጥልኝ እንዴት አሉ ሰላም ነው ጌታቸር ባላለው እንዴት ነው ሰላም ነው ስርዓተ ምግብ ግብርና የሚባል አዲስ ግኝት እዚህ ያለ ተብለን የመጣ ነውና እሱን ነው የምናወራው ዛሬ መልካም የት ነው ያለ ነው አሁን በዚህ ሰዓት ላይ በትሩፌ ወተራ ኤለሞ ቀበሌ በወተራ ኤለሞ ሞዴል መንደር በሞዴል መንደሩ በተለይ በስርዓተ ምግብ ተኮርን የሚሰራና ሌሎች መንደሮች ምሳሌ ሊሆን የሚችልበት ቦታ እና መንደሩ ኖርማሊ እንደ ዞናችን ሞዴል እንደ ክልል ሞዴል እንደ አገር አቀፍ ሞዴል የሆነ ቦታ ላይ ያለ ነው ማለት ነው የስርዓተ ምግብ ተኮር ግብርና ሞዴል መንደር አርሶ አደሮች ለአእምሮና ጤና ተስማሚ የሆኑ ንጥረ ነገሮችን የያዙ ምግቦችን ከጓሮና ከማሳቸው ማምረትንና መመገብን ትኩረት ያደረገ መንደር ነው ከዚህም በላይ የአካባቢና የግል ንጽህናን የመጠበቅ በጥቅሉ ጤናማና ለኑሮ ተስማሚ መንደሮችን መፍጠርን ያካትታል ምግብን መሰረት ያደረገ አሰራር ስርዓት መከተል ነው አንዱ ዋናው ዓላማችን እና ስርዓተ ምግብ ተኮር ግብርና መንደር ወይም ብለን ስንጠራ በግለሰብ ደረጃ ስንሰራው ብዙ ኢምፓክት አይሆንም ነገር ግን አንድን አካባቢ መንደርን መሰረት አድርገን ስንሰራ አንድን ሰዎች በጓሯቸው ምርት እንዲያመርቱ እርስ በርሳቸው እየተነጋገሩ አንዱ ካንዱ እንዲቀባበል የማድረግ ነገር ሌላው ደግሞ ይሄ ፍልሰትን ትቀንስበታለህ ሲቪላይዜሽን እዛው ላይ ነው የምትመሰረተው አንደኛ ዕውቀቱን አሻሽሏል የስርዓተ ምግብ ኮንሰፕት ምንድነው የሚለው ነገር ተረድቷል ሁለተኛ ደግሞ የአመራረት ሲስተሙን ቀይሯል የአመራር ሲስተሙን ቀይሯል የአመጋገብ ሲስተሙን ቀይሯል ቀደም ብሎ ሁለት ወይ አንድ አይነት ምግብ የሚመገብ የነበረው በአሁን ሰዓት ላይ አራትና አሁን እያንዳንዱ ገበሬ ሲጠየቁ አራትና ከዛ በላይ መብላት አለብኝ አራትና ከዛ በላይ መብላት አለብኝ ብሎ የሚልበት ሰዓት ላይ እስከነ ቫራይቲ ነው የሚጨምር ለምሳሌ ሲሪያል ግሩፖችን እንዲ ነው ብሎ ፐርሲ ግሩፖችን እነዚህ ነው ብሎ እንደገና ደግሞ የቬጂቴብልሶችን እያለ የእንስሳት ተዋጽኦችን እያለ ከዛ ከቆጠረ በኋላ አራት አይነት ያስፈልገኛል ብሎ የሚያወራበት ስለዚህ የአመጋገብ ሲስተሙን ጨምሯል ማለት በእነዚህ መንደሮች የሚገኙ አርሶና አርብቶ አደሮች የአካባቢ ጸጋዎችን በመጠቀም አመቱን ሙሉ ለራሳቸውና ለቤተሰቦቻቸው ጠቃሚ የሆኑ ምግቦችን ያመርታሉ ማምረት ብቻ ሳይሆን የአመጋገብ ስርዓቶችን የሚያስተካክል ስልጠናና ትምህርት የሚያገኙባቸውን እድሎችም ያመቻቻሉ
የሚጠቀሙትን የዚህ የእህል አይነቶችን እና የተለያየ ጥራጥሬ አይነቶችን እንደገና ደግሞ የዚህ የቬጂቴብልስ የፍሩት አይነቶችን ሁሉ ነገር ለስርዓተ ምግብ ሊሆኑ የሚችሉትን ነገሮችን እናስተምራለን። በምናስተምርበት ሰዓት ላይ ይሄኛውን የትምህርቱን ፓርት ምን እናደርጋለን? ተግባራዊ ስራ እንዲሰሩ እዚህ አካባቢ እናሳያቸዋለን ማለት ነው። ይሄኛውን ማሳ በምታዩበት ሰዓት ላይ በተለያየ አይነት ነገር የተዘራ ነገር ነው። እዚህ አካባቢ የፐልስ ዘሮች አሉ፣ የጥራጥሬ ዘሮች አሉ። እንደገና ደግሞ እዚህኛው ጋር የዚህ የተለያዩ ዘሮች አሉ። ስርዓተ ምግብ ተኮር ግብርና የሚባለውን ስርዓት እና የስርዓተ ምግብ ስራ ስንገባ ይሄንን ቀበሌ የወረድንበት ዋና ምክንያት ለሁሉም 17ቱም ቀበሌያችን አማካይ ቦታ ይሆናል ከሚል አንፃር ነው። ከሚመገቧቸው ምግቦች አብዛኛዎቹን የምናገኛቸው በዚህ ቀበሌ ላይ እናገኛለን ከሚል አንፃር ነው። ከዛም ደግሞ ከቀበሌውም ደግሞ ይሄንን ወተራ የሚባለውን መንደር የመረጥንበት ዋና ምክንያት አርሶ አደሮች በአቅራቢያ የሚገናኙበት ምቹ ሁኔታም አላቸው። የቤት መሰራታቸው መንደሩ መሰራራቱ በየአቅራቢያው ስላለ ለስራው አመቺ ይሆናልና ከዛም አርሶ አደሮቹ ደግሞ ለአቅራቢያቸው ላሉት አርሶ አደሮች ትምህርት ያስተላልፋሉ የሚል አማካይ ቦታ አይተን ነው የመረጥነው። ስርዓተ ምግብ ተኮር ግብርና አርሶ አደሩ ከሞኖክሮፒንግ ወይም ደግሞ አንድ አይነት ሰብሎችን ከማምረት ይልቅ የተለያዩ ይዘት ያላቸውን የምግብ አይነቶች በጓሮ በማምረት ተጠቃሚ የሚያደርግ ስርዓት ነው። ይህን ስርዓት ተግባራዊ ለማድረግ ደግሞ የተለያዩ ስራዎች ተጀምረዋል። አሁን የምንገኝበት ቦታ ወተራ ሞዴል የስርዓተ ምግብ ተኮር ቀበሌ ነው። በዚህ ቀበሌ ውስጥ 64 አርሶ አደሮችም በዚህ ተኮር ወይም በዚህ ስርዓት ውስጥ ታቅፈው ስራ እየሰሩ ነው የሚገኙት። በጓሯቸው የተለያዩ የምግብ አይነቶችን በማምረት ለምግብነት እየተጠቀሙ ነው የሚገኙት። ከዛም ባለፈ ደግሞ በኢኮኖሚያቸው እንደዚሁም በአኗኗር ስርዓታቸው ላይ የተሻለ ለውጥ አምጥቷል ነው የተባልነው። ይህንን ለማድረግ ደግሞ አሁን ያለንበት ቦታ ላይ የተለያዩ የሀሳብና የተግባር ልምዶችን ወስደዋል። እዚህ ማሰልጠኛ ማዕከል ማለት ነው። እንግዲህ ቀጥለን ወደ እናንተ የምናደርሰው ደግሞ አርሶ አደሮቹ እነዚህን ስራዎች በትክክል ተግባራዊ አድርገዋል ወይ ምን ተጠቅመዋል የሚለውን ደግሞ ወደ አርሶ አደሮች ጓሮ በመሄድ ወደ እናንተ የምናደርስ ነው የሚሆነው። በሻሸመኔ ወረዳ የምትገኘው ወተራ ኤለሞ የስርዓተ ምግብ ተኮር ግብርና መንደር 64 አርሶ አደሮችን አቅፋ ይዛለች። የመንደሯ ነዋሪዎችም የስርዓተ ምግብ ተኮር ግብርና ተግባራትን ከጀመሩ 3 ዓመታትን አስቆጥረዋል። በዚህ ቆይታቸውም የስርዓተ ምግብ ተኮር ግብርና ስራንና አኗኗር ዘይቤን የሚያሻሽሉ ስራዎችን እየሰሩም እየተማሩም ነው። ካናንዱራ የሮ ሌንጂ ከና ሂን አርገቲን የሮ ባሩምሰ ከና ሂን በራቲን ይህንን ስልጠና ከማግኘታችን በፊት ቤት ያፈራውን እንጀራም ሆነ ዳቦ በአንድ አይነት ወጥ ነበር የምንመገበው። አሁን ግን አትክልቶች፣ ፍራፍሬዎችና የእንስሳት ተዋጽኦ ያለባቸውን ከ4 አይነት በላይ ምግቦች እንመገባለን። ልጆቻችንም እንቁላል፣ ካሮት፣ ቀይ ስርና ቆስጣ የመሳሰሉ ምግቦችን በማዘጋጀት እየመገብናቸው ስለሆነ ጥሩ ለውጥ አላቸው። እኒ ሁንደ ሳቱ ቆጴስኔ ገራቸት ሌዋ አንብራ ቆጴስኔ አካሰኛችም ሀገበራን የሮ ዱራ አሞ አይነት ተኮ ቆፈኛና እኛ በፊት ጓሯችን ላይ ምንም አልነበረም፣ ባዶ ነው። ስንሰራም ደግሞ አንድ አይነት ዘር ብቻ ነው የምንዘራ። አሁን ግን ድርጅቱ መጥቶልን አስተምሮን ከተማርን ወዲህ በጣም የተለያዩ የምግብ አይነቶችና የተለያዩ ዘሮችን በጓሯችን ላይ እየዘራን ነው ማለት ነው። የተጠቀምነው ጥቅም በጣም ትልቅ ነው። ምንድን ነው መሰለ አሁን በአመጋገብ ላይ 6 የምግብ አይነቶች አለው። በቀን 3 የምንመገብ ከሆነ ከ3ቱ በዚህ 3 ውስጥ ከ6ቱ 4 ልናገኝ እንችላለን ማለት ነው። ቪታሚን ያሉ ነገር አማ ጎሳ ቀራ ጎሳ ተኮ ብቻ ኛና ከነዱራ ጥሩሾ ብቻ ጎዳኒ ሻና ማውለኛታ ከዚህ በፊት አንድ አይነት ምግብ ከተሰራ እሱን ብቻ ነው የምንመገበው። ቂጣ ከተሰራ እሱን በጎመን እንበላለን። አሁን ግን ቢያንስ 4 የተለያዩ የምግብ አይነቶችን እንመገባለን። ስላጠቃቀሙና አመጋገባችን ስልጠናዎች ተሰጥተውናል። ስለዚህ በጓሯችን በሚገባ እየተጠቀምን ነው። በአመጋገብ በኩል ደግሞ ልጆቻችን ላይ ትልቅ ለውጥ እያየን ነው። በትምህርት በንጽህና አጠባበቅ ጥሩ ልምድ አግኝተናል። ልጆቻችን ከአሁን በፊት በየጊዜው ይታመሙብን ነበር። የተመጣጠነ ምግብ መመገብ ከጀመሩ ወዲህ ግን ትልቅ ለውጥ አላቸው። በቃ ጆለን ከነሳ ከቀረ ዱራ ዲቤኒ ገዲ ቁጨራሜ ጀዱ ሰነራ አማ ወያ ተራ ጆለን ከነስ ሴራን ጉደታሩ አማ ከዱራ ሰነራ ደፈ ታሪፋቸኒ ጉደታሩ ከዚህም በተጨማሪ የስርዓተ ምግብ ተኮር ግብርና ሞዴል መንደር የግል ንጽህና አጠባበቅ፣ የገቢ ማስገኛ ስራዎች እንዲሁም የሴቶች ተጠቃሚነት ላይ በማተኮር የባህሪ ለውጥ አምጪ ስራዎችን ልዩ ትኩረት ሰጥቶ የሚሰራ የመማማሪያና የልምድ ልውውጥ መንደር ነው። የወተራ ኤለሞ መንደር ነዋሪዎችም እነዚህን ተግባራት ተቀብለው ተግባራዊ በማድረጋቸው በብዙ አትርፈዋል።
ቡአን ነው አርጋኔ ጀኔ ዳይመንቴ ይህንን ስልጠና ከማግኘቴ በፊት ልጅ ወልጃለሁ። ያኔ በቂ ምግብ ስለማልጠቀም ልጄ የመቀንጨር ችግር ነበረበት። ስልጠናውን ከወሰድኩ በኋላ የወለድኳቸው ልጆች በእርግዝና ጊዜ የተመጣጠነ ምግብ በመመገቤ ጤነኛና እድገታቸውም ጥሩ ነው። አሁንም ልጆችን የሚመግባቸው የተመጣጠነ ምግብ ስለሆነ እድገታቸው ፈጣንና ጥሩ ነው። እንደ ቤተሰብ የተሻለ የአመጋገብ ስራ ስለምንጠቀም ጥሩ ለውጥ አምጥተናል። ማና በሬዴ ፎኒና በሬዴ ባኤ ጋሪ ሰናትለኒ ቁርስ ላይ አሁን ለምሳሌ እንጀራ በጎመን እና በድንች ወጥ ይሄን እያቀረም በዛ ላይ ቡና ወተት ይሄ እያቀረም እየበላን እንላለን። ልጆች ከበፊቱ አሁን ብዙ ለውጥ አላቸው። ለምሳሌ በአካላቸው በአይምሮአቸው በጣም ተለውጦ በጣም ትልቅ ለውጥ አለን እገምታለሁ። የስርዓተ ምግብ ተኮር ግብርና የሚከናወንበት ሞዴል ቀበሌ ውስጥ ነው የምንገኘው ተመልካቾቻችን። አሁን የምንገኝበት የሀጂ ከድር ግቢ ነው። አርሶ አደር ሀጂ ከድርም በዚህ በስርዓተ ምግብ ተኮር ግብርና ከሚታወቁት አርሶ አደሮች መካከል ናቸው። እሳቸው ግቢ ውስጥ እንደምትመለከቱት የሌለ የጓሮ አትክልት የለም። ሸንኮራ አለ፣ ሙዝ አለ፣ ንብ ያንባሉ። እዚህ የምታዩት ቲማቲም ጭምር አለ። በርካታ ነገር ነው እንግዲህ እሳቸው እያለሙ የሚገኙት። በአብዛኛው የሚባለው ለስርዓተ ምግብ አስፈላጊ የሚባሉ ንጥረ ነገሮችንም ማግኘት የሚያስችል አቅም ከዚህው ከትንሿ ጓሯቸው መፍጠር እንደቻሉም ተገንዝበናል ማለት ነው። ነጭ ሽንኩርትና ዲንጅራ፣ ቀይ ሽንኩርት፣ ነጭ ሽንኩርት፣ ጎመን፣ ቃሪያ፣ ቆስጣ፣ ስኳር ድንችና ድንች ከዚህ በፊት ከገበያ ገዝተን ነበር የምንጠቀመው። አሁን ግን በጓሯችን እያመረትን ነው። ስልጠና አግኝተን በጓሯችን ማምረት ከጀመርን ወዲህ ከገበያ የምንገዛው ጨው ብቻ ነው። ሁሉም በጓሯችን አለ። ዘታፊ አሻቦች በቃ አስማት አርጋናቸው ጋሮ ገኛራ ገራን ካውንቲ ትጅጂራና ቀያሬ ጀቾ የሮ ቀለበራ ሀፌት ይህንን ስልጠና ካገኘን ወዲህ ከጓሯችን 6 የምግብ ንጥረ ነገሮችን ማግኘት የሚያስችሉንን ቆስጣ፣ ካሮት፣ ሰላጣ፣ ቀይ ስር ሁሉንም አልምተናል። በእርሻ ማሳችን ደግሞ ስንዴ፣ ጤፍ፣ በቆሎና ማሽላ እናመርታለን። ከዛም ለቤታችን የሚያስፈልገንን ተጠቅመን የተረፈውን ሸጠን ወደ አካውንታችን ገቢ እናደርጋለን። ጉጉራነሳን ቁሰና ቃንካውንቲ ረካን የስርዓተ ምግብ መጓደል በቂ የምግብ አቅርቦትና ተደራሽነትን ያለማረጋገጥ ጉዳይ ብቻ ሳይሆን ስለሚመረተው ምግብ የንጥረ ምግብ ይዘትና የስብጥር ሁኔታ እንደዚሁም የቤት ውስጥ አመጋገብ ባህልን ጭምርም ያካትታል። ትርፍ አምራች አካባቢዎችና ጥሩ ገቢ ያላቸው ሰዎች ጭምር እኩል በሚባል ደረጃ በስርዓተ ምግብ መጓደል ችግር እየተጎዱ መሆኑ የማህበረሰቡን ምግብና ስርዓተ ምግብ ለማሻሻል ከፍተኛ ትኩረት የሚሻ ጉዳይ እንዲሆንም አድርጎታል። ለምሳሌ በዳይተሪ ጋይድላይናችን በተቀመጠው አንድ ሰው መመገብ በቀን ውስጥ ያለበት 60 ግራም ስጋ ብቻ ነው። ከዛ በላይ አስፈላጊ አይደለም። ወይም ደግሞ ስጋ ካላገኘ አንድ እንቁላል ብቻ ነው መመገብ ያለበት። ወተት 300 እስከ 400 ግራም በቀን ውስጥ ማግኘት አለበት ነው ሪከመንድ የተደረገው። አትክልትና ፍራፍሬ ያንዳንዳቸው ከ100 እስከ 200 ግራም ነው መመገብ ያለባቸው አንድ ሰው መመገብ ያለበት። 100 ግራም አትክልት ወይም እስከ 200 ባለው ወይም ደግሞ ፍራፍሬ ከ100 እስከ 200 ሁለቱንም በቀን ውስጥ ማግኘት አለበት። ከ80 እስከ 120 ግራም ደግሞ የጥራጥሬ አተር ሊሆን ይችላል። እነዚህ ምስር፣ ክክ እንደዚህ ወጥ የምንላቸው እንደዚህ አይነት ነገሮች አሉ። አዲስ የግብርናና ገጠር ልማት ፖሊሲ አውጥተናል። እዛ ፖሊሲ ውስጥ በዋናነት ከተነሱት ጉዳዮች ውስጥ አንዱ በስርዓተ ምግብ የበለጸገ ግብርናን የማሻገርና የማረጋገጥ ስራ እንደ አስኳል ተደርጎ ተወስዷል። ግብርና በሚሰጣቸው አገልግሎቶች ውስጥም የስርዓተ ምግብ ጉዳይ ወደፊት ለፊት መጥቶ በትኩረት የሚሰራበት መሆኑን ማየት ይቻላል። ከፖሊሲው በመነጨ የምግብ ስርዓትን መሰረት ያደረገ ግብርና ወይንም ኒውትሪሽን ሴንሲቲቭ አግሪካልቸር ብለን ደግሞ እየሰራን ነው። ይሄ ምንድነው? ዜጎቻችን የገጠሩ ማህበረሰብ ክፍል በተለይ ጓሮ የሌለው የለም፣ አብዛኛው እርሻ አለው። ስለዚህ በጓሮ በእርሻው በንጥረ ነገር የበለጸገ ሰብል በማምረት በንጥረ ነገር የበለጸገ የላይቭስቶክ ምርት በማምረት አመጋገቡን በማስተካከልና በማሻሻል የራሱን ጤንነት የመጠበቅ አካላዊ ጤንነቱን አእምሯዊ ጤንነቱን የመጠበቅ ከሁሉም በላይ ደግሞ ስርዓተ ምግብ ስናወራ ትውልድ የመገንባት
ትውልድ የማሻገር ጉዳይ ስለሆነ የሚወለዱ ህጻናት የሚወልዱ እናቶች የተመጣጠነ ምግብ በማምረትና በመጠቀም ትውልድ የመገንባት ስራ ላይ ግብርና ትልቅ ሚና መጫወት ስላለበት እነዚህንና ከዚህ ጋር የተያዙ ስትራቴጂዎችን፣ ሮድማፖችን፣ የስልጠና ማቴሪያሎችን በማዘጋጀት እንዲሁም በየደረጃው መዋቅር ይህንን ስራ ሊሰራ የሚችል መዋቅር በመፍጠር ጭምር ሰፊ ስራ እየተሰራ ነው ያለው። የስርዓተ ምግብ ተኮር ግብርና ሞዴል መንደር ጽንሰ ሀሳብ በሚመሰረተው መንደር ውስጥ ለሚኖሩ የህብረተሰብ ክፍሎች በምግብ ንጥረ ነገር ይዘታቸው የበለጸጉ ምግቦች አቅርቦት፣ ተደራሽነትና የተሰባጠረ አመጋገብ እንዲከተሉ በማድረግ በዘላቂነት የስርዓተ ምግብ ተኮር ግብርና ተግባራትን እውን ማድረግ ነው። ብዙም ጊዜ በኢትዮጵያ ውስጥ ሆነ በተለያዩ ቦታዎች ላይ ሰው ምግብ ከተመገበ ስርዓተ ምግብን የተሟላ ነገር አድርጎ ነው የሚቆጠሩት። መመገብ ማለት ስርዓተ ምግብን አሟላ ማለት አይደለም። ስለዚህ አሁን ምርት በብዛት ያለበት ቦታ ላይ በስርዓተ ምግብ ችግር ይጋለጣሉ። የስርዓተ ምግብ ችግር ይጋለጣሉ ማለት ደግሞ ለአንድ ሰው የሚያስፈልገው የምግብ አይነቶች አሉ። ከህፃንነቱ ጀምሮ እስከሚያድግ ድረስ ለአእምሯችን፣ ለእድገታችን እንደገና ደግሞ ሌሎች ነገር በሽታ ለመቋቋም የሚያስፈልጉ ነገሮች አሉ ማለት ነው። ስለዚህ አሁን መጀመሪያም እዚህ አካባቢ ሲንጀምርና ነገሮችን ላይ የስርዓተ ምግብ ተኮር ስራን በምንሰራበት ሰዓት ላይ አንድ ሰው የዚህ ችግር የስርዓተ ምግብን ችግር በሚመለከት መቅረፍ የሚቻልበትን መንገድ የማመቻቸት ነው ማለት ነው። ስለዚህ ይሄ ለየት ያለ ነገር የሚያደርገው ነገር ምንድነው? በገበሬው ማሳ ላይ የዚህኛውን ችግር ለመቅረፍ የሚሰራ ስራ ነው። እንግዲህ የምግብና ስርዓተ ምግብ ብለን ስንናገር የአመጋገብ ስርዓታችን ሰዎች ከተመገቡ በኋላ በሰውነታቸው ሊመጣ የሚችል ለውጥ ለእድገትም ለጤንነት አቅምን ለመፍጠር ለፈጠራ ችሎታ ለመሳሰሉት የሚጠቅም ነው። የምግብና ስርዓተ ምግብ ጉዳይ ማወቅ እንደ ግብርና ሚኒስቴር የምግብና ስርዓተ ምግብን መሰረት አድርጎ የሚሰራው ምግብን መሰረት ያደረገ አሰራር ነው። ምክንያቱም ምግብን መሰረት ያደረገ አሰራር ማለት አዋጭነትና ዘላቂነት ያለው ነው። በሀገር ምርት የሀገርን ችግር ምላሽ መስጠት ነው። የስርዓተ ምግብ መጓደል እንግዲህ በአግባቡ ሰው ካልተመገበ ንጽህናውን ካልጠበቀ የሚያጋጥሙ ችግሮች አሉ። አንዱ መቀንጨር ብለን የምንጠራው ነው። ይሄ ከክብደት በታች የሚሆን በሰውነት ብቻ አይደለም፣ በአእምሮ መቀንጨር አለ። ስለዚህ ያ ደግሞ ለሀገር እድገት በጣም አደገኛ የሆነ ህፃናት በፈጠራ ችሎታቸው እንዳይዳብሩ የሚያደርግ በትምህርት ቅበላ አቅማቸው ዝቅተኛ እንዲሆኑ የሚያደርግ ነው። በኢፌዴሪ ግብርና ሚኒስቴርና አጋር አካላት ድጋፍ በአማራና ኦሮሚያ ክልል በተመረጡ አካባቢዎች በሙከራ ደረጃ ትግበራ የጀመረው የስርዓተ ምግብ ተኮር ግብርና ሞዴል መንደር ምስረታ እንደ ሀገር በስርዓተ ምግብ ጉድለት ዘርፍ በሚታዩ ችግሮች ዙሪያ አጠቃላይ የባህሪ ለውጥ እንዲመጣ በማድረግ በኩል አዎንታዊ ለውጥ እያመጣ ይገኛል። እነዚህ ችግሮች ካልተቀረፉ አምራች ዜጋ ማግኘት አንችልም። በፈጠራ ችሎታው የዳበረ ሰው አይኖረንም። በግብርናው ክፍለ ኢኮኖሚ የሚመጡ አዳዲስ ቴክኖሎጂዎችን ደግሞ አይቀበልም፣ ይገፈትረዋል። ምክንያቱም ስቲክ የሚያደርገው ከድሮ አሰራር ስርዓት ጋር ነው። በዛ ደግሞ ሂደት ከድህነት አዙሪት ቀለበት መውጣት አንችልም። ስለዚህ ያን መውጣት የምንችለው የመቀበል ብቃቱ የጨመረ ማህበረሰብን ስንፈጥር ነው። አብዛኛው እንደ ኢትዮጵያ ደግሞ በእርሻ የምንተዳደር እንደመሆናችን አብዛኛው ህዝብ የሚኖረው ገጠር ውስጥ ነው። ስለዚህ ገጠር ውስጥ የሚኖረው ማህበረሰብ በፈጠራ ችሎታው እንዲዳብር ለማድረግ የአመጋገብ ስርዓቱ መስተካከል አለበት። የአመራረት ስርዓቱ መስተካከል አለበት። ቴክኖሎጂ እንዲቀበል ማድረግ አለብን። ለዛ ሁሉ መሰረት የአመጋገብ ስርዓት ነው። ከዚህ በፊት ስንል የነበረው የምግብ ዋስትናን ማረጋገጥ ነው። አሁን የምግብና የስርዓተ ምግብን ዋስትና ማረጋገጥ በአድቫንስድ ሌቭሉ ደግሞ የምግብና የስርዓተ ምግብ ሶቨርኒቲን ማረጋገጥ ነው፣ ወይንም ሉዓላዊነትን ማረጋገጥ ግብ አድርገን ነው እየሰራን ያለ ነው። እያቀናጀን ነው የምንሰራው። አሁን ድሮ ማምረት ነው አይደለም የምንለው። አሁን ደግሞ ጥራቱና ደህንነቱ የተጠበቀ እንዲሁም የንጥረ ምግብ ይዘቱ የተሻሻለ ምግብ በማምረት የአርሶ አደሮቻችንን ህይወት ማሻሻል አንድ የከተማውን ነዋሪ የሚቀርበው ከገጠር ስለሆነ ቤዚካሊ የግብርና ምርት እንደዛ ማድረግ ነው። ከምርምርም አንጻር የምንሰራቸው ባዮ ፎርቲፋይድ የሆኑ ሰብሎችን፣ አትክልቶችን፣ የሲሪያልስን ወደ አርሶ አደሩ የማቅረብና የማስተዋወቅ እነሱን እያመረተ ለገበያም ለራሱን ኮንሰምፕሽን እንዲጠቀም የምናደርጋቸው ነገሮች አሉ። ከምርምር ጀምሮ እስከ አመጋገብ ዘን እስከ ገበያ ያለውን ሆል ቫልዩ ቼን የምግብ ስርዓትን ግንዛቤ ውስጥ ባስገባ መንገድ
እየሰራን ያለ ነው። ጠዋት ቁርስ ላይ፣ ምሳ ላይ ተመሳሳይ ሁኔታ ተመሳሳይ ምግብ የሚመገብበት ሁኔታ አለ። አሁን ግን የተለወጠው አንደኛ የግንዛቤ ለውጥ አለ፣ ሁለተኛ የአመጋገብ ለውጥም አለ። በፊት አመራረቱ ላይ 1 2 3 ሰብል ያመርታል፣ 1 2 3ቱን ብቻ ይበላና በቃ እንደበላ ይቆጥራል። አሁን ግን ምን ልብላ፣ ምንድነው መብላት ያለብኝ፣ ከሚበላቸው ውስጥ ደግሞ አስተዋጽኦአቸው የተውጣጣ ከምግቦቹ ውስጥ ምን ምን የተሟላ ያሟሉትን መመገብ አለብኝ የሚለውም ላይ ለውጥ መጥቷል። አርሶ አደሮች ስለሚያመርቱት ምግብና ስላመጋገባቸው በቂ መረጃ እያገኙ በመሆኑም የተሻለ ትውልድ ለመፍጠር ወሳኝ መንገድ ተደርጎ ሊወሰድ ይችላል። ሀገራችን ኢትዮጵያ በምግብ ራሷን ለመቻል የሄደችውን ርቀት በስርዓተ ምግብ ሉዓላዊነት ዘርፍ ለመድገምም እንደ ወተራ ኤለሞ ያሉ የስርዓተ ምግብ ተኮር የግብርና መንደሮችን ወደ ሁሉም አካባቢዎች ማስፋትና የግብርናን ምርትና ምርታማነትን ወደ ስርዓተ ምግብ ተኮር የግብርና ምርትና ምርታማነት ደረጃ ማሳደግም ያስፈልጋል።